ዛሬ የ10 ግራም ወርቅ በስንት እንደሚሸጥ የማሳያችሁ ነው የሚሆነው። ከመግዛታችሁ በፊት ስለ ወርቁ ባህሪ፣ ስለ ክብደቱ፣ በተለይ ደግሞ ስለ ግራም 10 ግራም ወርቅ በግዢ ወቅት ልታደርጓቸው ስለሚገቡ ጥንቃቄዎች በቂ ዕውቀት መያዝ እጅግ በጣም ከመጭበርበር ይጠብቃችኋል። ያወጣችሁትንም ገንዘብ ትክክለኛ ዋጋን እንድታገኙ ስለሚያደርጋችሁ ይህንን መረጃ እስከ መጨረሻው ድረስ መከታተል እንዳትረሱ። ይሄ ቪዲዮ 10 ግራም አልኳችሁ እንጂ 5 ግራምም 2 ግራምም 3 ግራምም 6 ግራምም ልገዙ ለምትወጡ የሚጠቅም እጅግ በጣም ወሳኝ የሆነ መረጃ ነው ማለት ነው። የ10 ግራም ወርቅ ዋና ዋና ነገሮችን በሁለት መንገድ ይወስናል። ምን ምንድናቸው የሚለውን ከሱ ጀምረን እናያለን። ከዛ በፊት ግን ቪዲዮውን ስትጀምሩ ቪዲዮአችንን ላይክ ማድረግ እንዲሁም ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አይረሳ። ቀጥታ ወደ መረጃው። በዓለም አቀፍ የወርቅ ስቶክ ማርኬት ዕለታዊ ዋጋና ወርቁ ባለው የንጽህና ደረጃ ካራት ወርቁ ውስጥ የተደባለቀውን ንጹህ ወርቅ መጠን የሚያሳይ መለኪያ ነው። ካራት ማለት ነው። እንግዲህ 10 ግራም ወርቅ ስላችሁ ምን አይነት ካራት ማለታችሁ አይቀርም። ምን አይነት ካራት? 24 ካራት ማለት ነው? 21 ካራት ማለት ነው? ወይስ 18 ካራት ማለት ነው? የትኛውን ልትነግረን ነው የፈለግከው ካላችሁኝ እነሆ የምትፈልጉትን የ21ንም የ18 ካራትንም ሁለቱንም የ10 ግራም ወርቅ ዋጋ ነግራችኋለሁ። ነገር ግን እናንተ የምትፈልጉት ካራት ከ21 እና ከ18 ካራት ውጭ ከሆነ ደግሞ ኮመንት ላይ የዚህስ ዋጋ ብላችሁ ኮመንት መስጫው ላይ ጻፉልኝ። እኔ ለየብቻ መልሱን የማሳውቃችሁ ይሆናል ማለት ነው። እንግዲህ ስለ ካራት ስናነሳ ከዋጋው በፊት 24 ካራት ማለት 99.9 ንጹህ ወርቅ ማለት ነው። ይህ ፍጹም ንጹህ ወርቅ ነው። ለጌጣጌጥ ብዙ ጊዜ አንጠቀምበትም። ይልቁኑ ለኢንቨስትመንት በሚሆኑ የሳንቲም እንዲሁም ደግሞ የባር ቅርጾች ነው የሚዘጋጀው የ10 ግራም 24 ካራት ማለት ነው። ነገር ግን በጣም የላቀ ነው። ይሄ የ24 ካራቱ 10 ግራም ወርቅ ማለት በጣም የላቀ ነው። ዋጋው የ24 ካራት በ10 ግራም እስከ 350 ሺና ከዛ በላይም ሊሸጥ ይችላል። እንደ ገበያው ዕለታዊ የወርቅ ገበያው ማለት ነው። አሁን ባለው ገበያ ግን እስከ 35000 የ10 ግራሙ 24 ካራቱ በመሸጥ ላይ ነው የሚገኘው ማለት ነው። ቀጥዬ የምነግራችሁ ደግሞ 21 ካራቱ ነው። በመካከለኛው ምስራቅ በተለይ ደግሞ ዱባይ፣ ሳውዲ፣ ባህሬን እና በሀገራችን በብዛት የሚመረጥ ጌጣጌጥ ምን አይነት ነው ካላችሁኝ 21 ካራት ነው። ውበት አለው፣ ጥንካሬ አለው። ሁለቱንም ደግሞ በአንድ ላይ የያዘ ስለሆነ የ10 ግራም ወርቅ በ24 ካራት በመቀጠል ከፍተኛ ተወዳጅነትን የያዘ የካራት አይነት ነው ማለት ነው። 18 ካራትም እንደምታውቁት ከሆነ 75% ንጹህ ወርቅ ነው። 21 ካራቱ ደግሞ 87.5% ንጹህ ወርቅ ነው ማለት ነው። ሌላው ደግሞ ከሌሎች ማዕድናቶች ጋር እንደ መዳብ እንደ የተለያዩ የብረታ ብረት ማዕድናቶች ጋር ኒኪል፣ ኮፐር የመሳሰሉት አብሮ የተዋሃደ ነው ወይም ደግሞ ድብልቅ የሆነ ማዕድን ነው ማለት ነው። 18 ካራት በተለየ ሁኔታ ከ21 ካራቱ ማለት ነው እጅግ በጣም ጠንካራ ነው። እሱ ብቻ ሲሆን የተወሳሰበ ዲዛይን ለመስራት እጅግ በጣም አመቺ ነው። አልማዝ ጋር የከበረ ድንጋይ ጋር ሰዎች አንድ ላይ አድርገው 18 ካራትን ብዙ ጊዜ ይሰራሉ ማለት ነው። ዋጋውም ደግሞ ከ18 ካራት ያነሰ ነው ማለት ነው። ሌላው እዚህ ላይ የምነግራችሁ ሌላው የ10 ግራም ካራት አይነት የ14 ካራቱን ነው። 14 ካራቱም ለዕለት አጠቃቀም በጣም ጠንካራና ተመጣጣኝ ዋጋ ካላቸው የወርቅ አይነቶች አንዱ ነው። ምን ያህል የንጽህና ይዘት አለው ካላችሁ ደግሞ 58.3 ኦልሞስት ከግማሽ በላይ ንጹህ ወርቅ ነው ማለት ነው። እንግዲህ እስካሁን የነገርኳችሁ የ24 ካራትን የ10 ግራም ወርቅ ብቻ ነው 35000 ብያችኋለሁ። በመቀጠል የምነግራችሁ ደግሞ የ21 ካራቱን ነው። 21 ካራቱን ከመንገሬ በፊት ግን ቪዲዮውን እስካሁን እያያችሁ
ቪዲዮአችንን ላይክ ካላደረጋችሁ ላይክ፣ ሼርን በማድረግ እንግዲህ ይህ መረጃ ይጠቅመዋል ለምትሉት በዚህ ሰዓት በተለይ ፕሮግራም አለው ወርቅ ሊገዛ ይፈልጋል ለምትሉት ለወዳጅ ለዘመን ለጓደኛ ለቤተሰብ ሼር በማድረግ አብራችሁን ቆዩ። የዘወትር ተከታታዮቻችንም ከሆናችሁ እንግዲህ ቻናላችንን ሰብስክራይብ እንዳደረጋችሁ እርግጠኞች ነን። ካላደረጋችሁ ግን እናስታውሳችኋለን። ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ አብራችሁን ሁኑ። በመቀጠል የምንነግራችሁ የ21 ካራቱን ዋጋ ነው። 21 ካራቱ እንደነገርኳችሁ ውበትንም ጥንካሬም አብሮ የያዘ ነው። 10 ግራሙ የ21 ካራት በ320 ሺህ የኢትዮጵያ ብር በመሸጥ ላይ ነው የሚገኘው ማለት ነው። እንግዲህ የተሰራ ወርቅ ነው የነገርኳችሁ። ያልተሰራው በ21 ሺህ እስከ 200 ሺህ ድረስ ይገኛል ያልተሰራው። የተሰራው ግን 320 ሺህ ድረስ ይገኛል ማለት ነው። በ10 ግራም ማለት ነው። ዕለታዊ የሆነ የወርቅ ዋጋ የጥሬው ወርቅ ዋጋ ማለት ነው በየዕለቱ በዚህ ቻናል ላይ ይቀርባሉ። እነሱ ብቻ ሲሆን የተለያዩ የቢዝነስ እጅግ በጣም ጠቃሚ የሆኑ መረጃዎችንም በየዕለቱ እያስተላለፍን ነው። የምንዛሪ መረጃዎችንም ጨምረን ማለት ነው። እንግዲህ በየዕለቱ የጥሬው ወርቅ ዋጋን በዚህ ቻናል ላይ የምትፈልጉ ከሆነ እያቀረብን ስለሆነ በዛ ላይ መከታተል ትችላላችሁ። ነገር ግን ይህንን 21 ካራት ብዬ የነገርኳችሁ የተሰራ ወርቅ ነው። በ320 ሺህ 10 ግራሙ እየተሸጠ ነው ያለው። ይህ ወቅታዊ የሆነ የወርቅ ዋጋ ነው ማለት ነው። ምናልባት ዲዛይኑ እጅግ በጣም ዘመናዊና ውስብስብ ከሆነ ግን ምናልባት ከዚህም በላይ ሊያስወጣችሁ ይችላል ማለት ነው። ነገር ግን ያን ያህልም ደግሞ ውስብስብ ዲዛይን ከሌለውና የሀገር ውስጥ የወርቅ አይነት ከሆነ ደግሞ ከዚህም በታችም እስከ 290 ሺህ 280 ሺህ ድረስ የ10 ግራሙን በሀገር ውስጥ ልታገኙ ትችላላችሁ ማለት ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱን ወርቅ ይሆናል። 18 ካራቱ ንጽህናው እንደነገርኳችሁ 75.00 ነው። በጣም ጠንካራና በጣም የተወሳሰበ ዲዛይን ያለበት ይህ የወርቅ አይነት እንግዲህ እንደነገርኳችሁ የተለያዩ የከበሩ ማዕድናቶችም አብረው ይሰሩበታል። የተለያዩ ድንጋዮችን ለማስቀመጥ እንዲሁም ከለር ለማስቀመጥ እጅግ በጣም ተመራጭ የሆነ ነው። የ18 ካራቱ ታዲያ በስንት ይሸጣል? 10 ግራሙ ካላችሁኝ በ225 ሺህ የኢትዮጵያ ብር 225 ሺህ የኢትዮጵያ ብር እየተሸጠ ነው የሚገኘው። ይሄ የውጭው ነው። የሀገር ውስጡን እስከ 223 ሺህ ድረስ ማግኘት ይቻላል ማለት ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል የ14 ካራቱን ስነግራችሁ 14 ካራቱ በጥሬው ማለት ነው በ180 ሺህ 10 ግራሙን ማግኘት ይቻላል። በጥሬው 10 ግራሙን በ180 ሺህ በ190 ሺህ ድረስ ይሸጣል ማለት ነው። ይሄ እንግዲህ ዕለታዊ የወርቅ ዋጋ አይደለም፣ ወቅታዊ ወቅቱን ያማከለ የወርቅ ዋጋ ነው የተሰራ ማለት ነው። እዚህ ጋር አንድ ማሳሰቢያ ያለን 10 ግራም ወርቅ ስትገዙ የምትከፍሉት ዋጋ የንጹህ ወርቁን ብቻ ሳይሆን የተሰራበትን የእጁን የጌጣጌጥ መስሪያውንና የተጨማሪ እሴት ታክስን ጨምሮ ነው የነገርኳችሁ ማለት ነው። ለሌሎች ተጨማሪ ወሳኝ የወርቅ ባህሪያቶችን እንዲሁም ደግሞ ከወርቅ ጋር የተያያዙ መረጃዎችን በተመለከተ የምናቀርብላችሁ አሪፍ የሆኑ መረጃዎች አሉ። እሱን በመግባት ተከታተሉ ዘንድ እንጋብዛለን። ለዛሬ ያዝንላችሁ መረጃ ይመስል ነበር። በያላችሁበት መልካም ጊዜ